እሁድ ጠዋት መጋቢት 1 2011 ዓ.ም ኢትዮጵያ በማይረሳ አሳዛኝ ቀን ውስጥ ገባች። የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 በረራ ኢቲ302 157 ሰዎችን ተሸክመው ወደ ናይሮቢ ለመብረር ተነሱ። ነገር ግን ከመነሳቱ ከጥቂት ደቂቃዎች በኋላ ነገሮች በፍጥነት ተቀየሩ። ማስጠንቀቂያዎች፣ ቴክኒካል ችግሮች እና አብራሪዎች የቻሉትን ሁሉ በማድረግ ሕይወታቸውን ለማዳን ተጋደሉ። ይህ ቪዲዮ የኢቲ302 እውነተኛ ታሪክን በዝርዝር ይዳስሳል። It's a mystery this morning. Why did a new Boeing 737 crash just minutes after taking off from Ethiopia's capital? The airline confirming just a few minutes ago there are no survivors. ሰላም እንደናችሁ ውድ የተከበራችሁ የብሩሃብ ሚዲያ ቻናል ተከታታዮቻችን፣ ዛሬም እንደተለመደው ሰዓትና ጊዜያችንን ጠብቀን ወደ እናንተ የተመለስን ሲሆን በዛሬው ቪዲዮአችን በብሩሃብ ዶክመንተሪ የምንቃኘው በኢትዮጵያ ታሪክ በጣም ብዙ ሰዎችን የቀጠፈውን የአውሮፕላን አደጋ የምንቃኝ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እሁድ ጠዋት መጋቢት 1 2011 ዓ.ም የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን በበረራ ቁጥር ኢቲ302 የአየር መንገዱን 8 ሰራተኞች ጨምሮ 157 መንገደኞችን በመያዝ ወደ ታቀደለት ናይሮቢ ኬንያ ለመብረር እየተዘጋጀ ነው። ጠዋት ልክ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ37 ደቂቃ ከ34 ሰከንድ ላይ የአየር ትራፊክ ተቆጣጣሪዎች አውሮፕላኑ በረራውን እንዲያደርግና በ119.7 ሄርዝ ላይ በራዳር አማካኝነት ግንኙነት እንዲፈጽም ፈቃድ ሰጥተው አውሮፕላኑ ለመነሳት ዝግጅቱን ጀመረ። የአየር ትራፊክ ተቆጣጣሪዎች አንድ አውሮፕላን እንዲነሳ ፈቃድ ወይም ደግሞ በእንግሊዘኛው ቴክ ኦፍ ክሊራንስ ከመስጠታቸው በፊት የተለያዩ ቅድመ ሁኔታዎችን መሟላታቸውን ያረጋግጣሉ። እነዚህ መካከል በተመሳሳይ ሰዓት የሚነሱና የሚያርፉ አውሮፕላን አለመኖራቸውን፣ ለመንገደኞች የሚደረጉ የበረራ ላይ ደህንነት ገለጻዎች መጠናቀቃቸውንና የመሳሰሉትን ያጠቃልላል። ከዚያም አውሮፕላኑ ተንደርድሮ ወደሚነሳበት የመንደርደሪያ ጥርጊያ ወይም ራንዌይ 07 ራይት ወይም 07 ቀኝ እንደማለት ነው 07 ራይት መጠጋት ጀመረ። ማብራሪያውን የሰጠው አብራሪ እንደሚለው ከሆነ አውሮፕላን ተንደርድሮ የሚነሳበት መንገድ ወይም ራንዌይ ስያሜውን የሚያገኘው በአቅጣጫ መጠቆሚያ መሰረት ነው። አብራሪው ጨምሮም እንዳብራራው የኢትዮጵያ አየር መንገድ የበረራ ቁጥሮችም አውሮፕላን ወዴት እንደሚበሩም ይጠቁማል። ጠዋት 2 ሰዓት ከ37 ከ34 ሰከንድ ላይ የአውሮፕላኑ ዋና አብራሪ አውሮፕላኑን እያበረረ እንደሆነ ገልጿል። 2 ሰዓት ከ38 ከ44 ሰከንድ ላይ አውሮፕላኑ ከተነሳ በኋላ ወዲያውኑ ማለትም ከአውሮፕላኑ ለመነሳት መንቀሳቀስ ከጀመረበት ከ1 ደቂቃ ከ10 ሰከንድ በኋላ የአውሮፕላኑ በግራና በቀኝ ክንፍ በአንግል ኦፍ አታክ ሴንሰር የተመዘገበው መረጃ ከተገቢው ውጪ መሆኑን ያሳያል። 2 ሰዓት ከ38 ከ46 ሰከንድ ላይ በረዳት አብራሪው ማስተር ኮሽን አንታይ አይስ ማስጠንቀቂያ መምጣቱን ለዋና አብራሪው ሲናገር ይሰማል። ማስተር ኮሽን በአውሮፕላኑ ስርዓት ላይ አንዳንድ ችግሮች ሲያጋጥም አብራሪዎች የሚጠቀሙት ስርዓት ሲሆን በዚህ ሰዓት የደረሳቸው ማስተር ኮሽን አንታይ አይስ ማስጠንቀቂያ የአውሮፕላኑን አካል ከከፍተኛ ቅዝቃዜ የሚጠብቀው አካል ችግር ላይ እንደገጠመው እንደሆነ አብራሪው ያስረዳል። 2 ሰዓት ከ38 ከ58 ሰከንድ ላይ ዋና አብራሪው ኮማንድ በማለት አውሮፕላኑን አውቶፓይለት ስርዓት ላይ ለማድረግ ቢጥርም አውሮፕላኑ አውቶፓይለት ላይ እንዳልሆነ የሚያስጠነቅቅ መልእክት መጣ። አውቶፓይለት ማለት አውሮፕላኑ በተወሰነለት አቅጣጫ በራሱ ስርዓት እንዲበር የሚያደርግ ዘዴ ነው። ከ2 ሰከንድ በኋላ ማለትም 2 ሰዓት ከ39 ከ00 ላይ ዋና አብራሪው በድጋሚ ኮማንድ በማለት አውሮፕላኑን አውቶፓይለት ስርዓት ላይ ለማድረግ ቢሞክርም ከ1 ሰከንድ በኋላ አውሮፕላኑ አውቶፓይለት ላይ እንዳልሆነ የሚያስጠነቅቅ መልእክት በአውሮፕላኑ ላይ መጣ። 2 ሰዓት ከ39 ከ06 ላይ በዋና አብራሪው ትዕዛዝ ረዳት አብራሪው ከአየር ትራፊክ ተቆጣጣሪዎች ጋር ግንኙነት አደረገ። ረዳት አብራሪው ጋላቱ ኤ ዲፓርቸር ክሮሲንግ 8400 ፊት ኤንድ ክላይምቢንግ F320 በማለት ሪፖርት አደረገ። አብራሪው ይህ ሴል ጋላቱ ኤ ማለት ከአዲስ አበባ ወደ ናይሮቢ የሚወስደው የተወሰነ የበረራ አቅጣጫ ሲሆን 8400 ጫማ ከፍታ እያቋረጡ እንደሆነና 32000 ጫማ ከፍታ ይዘው እንደሚበሩ ነበር ረዳት አብራሪው ሪፖርት ያደረገው። 2 ሰዓት ከ39 ከ45 ሰከንድ ዋና አብራሪው ክላፕስ አፕ በማለት ለረዳት አብራሪው ትዕዛዝ ሰጠ። ረዳት አብራሪውም ትዕዛዙን ተቀበለ።
ፍላፕስ አውሮፕላኑ አካል ሲሆን አውሮፕላኑ ከመሬት ለመነሳት በሚያደርገው ጥረት በቂ ፍጥነት እንዲያገኝ የሚያስችሉ ናቸው። 2 ሰዓት ከ39 ደቂቃ ከ50 ሰከንድ አውሮፕላኑ የበረራ አቅጣጫውን ወደ 072 ወደ 197 ዲግሪ መቀየር ጀመረ። በተመሳሳይ ሰዓት ዋና አብራሪው በተሰጠው የበረራ አቅጣጫ ላይ እንዲቆይ ትዕዛዝን ሰጠ። 2 ሰዓት ከ39 ደቂቃ ከ55 ሰከንድ አውሮፕላኑ ከአውቶፓይለት ተላቀቀ፣ ዲስኢንጌጅም አደረገ። በ2 ሰከንድ በኋላም ረዳት አብራሪ በዋና አብራሪው ጥያቄ መሰረት በአየር ትራፊክ ተቆጣጣሪዎች አውሮፕላኑን የመቆጣጠር ችግር እንዳጋጠመው አሳወቀ። 2 ሰዓት ከ40 ደቂቃ ከ03 ሰከንድ ግራውንድ ፕሮክሲሚቲ ዋርኒንግ ሲስተም የተባለው የአውሮፕላኑ ሲስተም ስርዓት ቁልቁል አትምዘግዘግ ዶንት ሲንክ የሚል ማስጠንቀቂያ ሰጠ። ይህ ሲስተም አውሮፕላኑ ወደሚበርበት አቅጣጫ ከመሬት ወይም ከጉዝ ነገር ጋር የመጋጨት አደጋ እንደተደቀነበት ለማሳወቅ ለአብራሪዎቹ መልእክት ለመስጠት የተሰጠ ወይም የተፈጠረ ስርዓት ነው። 2 ሰዓት ከ40 ደቂቃ ከ03 ሰከንድ እስከ 2 ሰዓት ከ40 ደቂቃ ከ31 ሰከንድ ባሉት 28 ሰከንዶች ውስጥ የግራውንድ ፕሮክሲሚቲ ዋርኒንግ ሲስተም ዶንት ሲንክ ማስጠንቀቂያዎች ተመዝግበዋል። 2 ሰዓት ከ40 ደቂቃ ከ27 ሰከንድ ላይ ዋና አብራሪው የአውሮፕላኑን አፍንጫ በአንድ ላይ ከፍ እንዲያደርጉ ረዳት አብራሪውን ጠየቀ። 2 ሰዓት ከ40 ደቂቃ ከ44 ሰከንድ ላይ ዋና አብራሪው 3 ጊዜ ዋና አብራሪውን 3 ጊዜ ፑል አፕ አለ። ረዳት አብራሪው እንደተባለው አደረገ። በ6 ሰከንድ በኋላ ረዳት አብራሪ በዋና አብራሪው ጥያቄ መሰረት በአየር ትራፊክ ተቆጣጣሪዎች ጋር ግንኙነት በማድረግ 14000 ጫማ ላይ መቆየት እንደሚሹና የበረራውን የመቆጣጠር ችግር እንዳጋጠማቸው አሳወቀ። 2 ሰዓት ከ41 ደቂቃ ከ30 ሰከንድ ላይ አሁንም በድጋሚ ዋና አብራሪው ረዳት አብራሪውን አውሮፕላኑን አብሮት ከፍ እንዲያደርግ ጠየቀ። ረዳቱም እንደተባለው አደረገ። 2 ሰዓት ከ42 ደቂቃ ከ10 ሰከንድ ላይ ዋናው አብራሪው ረዳት አብራሪውን ከአየር ትራፊክ ተቆጣጣሪዎች ጋር ግንኙነት እንዲያደርግና መመለስ እንደሚፈልግ እንዲያሳውቅ ረዳት አብራሪውም እንደተባለው አደረገ። የአየር ትራፊክ ተቆጣጣሪዎቹም ፍቃድ ሰጡ። በሰዓት ከ42 ደቂቃ ከ30 ሰከንድ ላይ የአየር ትራፊክ መቆጣጠሪያው ኢቲ 302 ወደ ቀኝ ዞሮ 260 ዲግሪ እንዲይዝ ትዕዛዝ ተሰጠው። አብራሪውም ትዕዛዙን ተቀበለ። 2 ሰዓት ከ43 ደቂቃ ከ04 ሰከንድ ላይ ዋና አብራሪው ረዳቱን አሁንም በድጋሚ አውሮፕላኑን አብሮት ከፍ እንዲያደርግ ጠየቀው። ዋና አብራሪው በልሶ አውሮፕላኑን በበቂ ሁኔታ ከፍ አለማለቱን ተናገረ። አውሮፕላኑ አፍንጫውን እስከ 40 ዲግሪ ቀስ በቀስ ደፈቀ። ስለ ክስተቱ የአደጋውን የመጀመሪያ ሪፖርት መሰረት አድርገው ማብራሪያ ለቢቢሲ የሰጡት አብራሪ እንደሚሉት ከሆነ እንደየ አውሮፕላኖቹ የሚለያዩ ቢሆንም አንድ አውሮፕላን ለማረፍ 3 ዲግሪ ያክል ብቻ ነው የፊተኛውን አካሉ ዝቅ የሚያደርገው ብለዋል። 2 ሰዓት ከ43 ደቂቃ ከ43 ሰከንድ ላይ የቀረጻው ሁኔታ ቆመ። የአውሮፕላኑን የመከስከስ የአየር ትራፊክ ተቆጣጣሪዎች አውሮፕላን አደጋ መርማሪ ቢሮ አስታወቁ። በደቂቃዎች በኋላ የኢቲ 302 መከስከስ ዜናም ተሰማ። የመጀመሪያ ደረጃ ሪፖርት አብራሪዎች በቦይንግ እና በአሜሪካ ትራንስፖርት ባለስልጣን ዘንድ ተቀባይነት ያለውን ቅድመ ተከተል ተግባራዊ በማድረግ በበረራው ላይ ያጋጠማቸውን አስቸጋሪ ሁኔታ በቁጥጥር ስር ለማድረግ ጥረት ማድረጋቸውን በግልጽ አስመልክቷል። አብራሪዎቹ ተገቢውን ስነ ስርዓት ቢወስዱም ያጋጠማቸው ግን ያልተቋረጠ የአውሮፕላኑ አፍንጫውን የመድፈቅ ችግር መቆጣጠር ተስኗቸዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩትም አቶ ተወልደ ገብረ ማርያም በመጀመሪያ ደረጃ ሪፖርቱ ጋር በተያያዘ በሰዓቶች እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ ሆነው የሚጠበቅባቸውን ተገቢ እርምጃ በመውሰዳቸው ያላቸውን ከፍ ያለ ሙያዊ ብቃት በማስመስከራቸው አየር መንገዱ የሚኮራባቸው መሆኑን ተናግረዋል። የዋና ካፒቴን ያሬድ ጌታቸው አባትም ከቢቢሲ ጋር በነበራቸው ቆይታ ልጃቸው ከረዳት አብራሪው ጋር ሆኖ አውሮፕላኑን ለመቆጣጠር የተቻለውን ሁሉ በማድረጉ ጀግና መሆኑን በሐዘንም ተናግረዋል። ነፍሳቸውን ይማር እያልን የዛሬውን ጨረስን።